በቀን ውስጥ ከ6 እስከ 8 ብርጭቆ ውሃ መጠጣት አለባችሁ። ያ ማለት ራፍሊ 2 ሊትር ውሃ በቀን ውስጥ መጠጣት አለባችሁ። እንደዚህ ሪኮሜንዴሽኖች ይሰጣሉ። ያ ሲባል የሰውነታችን ክብደት መጠን ምን ያክል አክቲቭ ነን፣ ቢሮ እንድንቀመጥ ነው የሚያደርገው የስራ ሁኔታችን ወይስ እንድንቀሳቀስ የሚያደርግ ነው፣ ያለንበት የአየር ሁኔታ፣ እነዚህ እንዳለ ከግምት ውስጥ መግባት አለባቸው። ውሃ በቀን ውስጥ የሚያስፈልጋችሁ የፈሳሽ መጠን ሲባል ቡና ምንጠጣ፣ ሻይ ምንጠጣ ከሆነ በምግብ የምናገኘው ፈሳሾች እነዛ ይቆጠራሉ ወይ? ኤሌክትሮላይቶች አሁን ላይ እየፈመሱ ነው። ምን ያክል አስፈላጊ እንደሆኑ ሰው አዌርነስ አለው። ኤሌክትሮላይት ባላንስ ሰውነታችን ውስጥ የማይኖር ከሆነ ሄልዛችንን አፌክት ያደርገዋል። ከዛ ውጪም ደግሞ ሃይድሬሽን ላይ በጣም ትልቅ የሆነ ተጽዕኖ አላቸው። ስለዚህ ምንድናቸው ኤሌክትሮላይቶች? እንዴት አድርገን ቤት ውስጥ ልናዘጋጃቸው እንችላለን? ኤሌክትሮላይቶችን በሰፕሊመንት ማግኘት ይቻላል ወይ? እነዚህን ለና ዋናው የቪዲዮ ሀሳብ ውሃ በምንጠጣ ሰዓት እንዴት ነው ፐርፎርማንሳችን ጂም ላይ ሊያድግ የሚችለው፣ ጡንቻ ከመገንባት አንጻር፣ ስብን ከማቃጠል አንጻር፣ እነዚህን ዛሬ ከኔ ጋር በደንብ እናያለን። ኮች ቤን ነኝ፣ ሰርቲፋይድ ፐርሰናል ትሬነር። ወደ ቪዲዮ በአማካይ ጥምን እንደ መለኪያ ብቻ በመጠቀም ውሃ ሲጠማን ብቻ ውሃ በመጠጣት በቀን ውስጥ የሚያስፈልገን ውሃ ማግኘት እንችላለን። ብዙም አስቸጋሪ አይደለም ምን ያክል ውሃ ያስፈልገናል የሚለውን ለመለየት። ነገር ግን ምናልባት በቂ ውሃ ብንጠጣ ከዛም አልፎ ደግሞ ይሄ ሃይድሬሽን ሰውነታችን ሴላችን ውስጥና ከሴላችን ውጪ ያለውን የፈሳሽ መጠን ባላንስ ብንጠብቅ ጂም ውስጥ የሚኖረን ፐርፎርማንስ፣ ሙዳችንን፣ በቀን ውላችን ውስጥ ያለውን ሰውነታችን ውጤታማ እንዲሆን ሊጠቅመን ይችላል። ዛሬ በጥልቀት የምናየው ይሄንን ነው። ሃይድሬሽን ወይም በቂ ውሃ መጠጣት ጂም ውስጥ ያለን የጉልበት መጠን ይጨምራል። እንዲሁም ደግሞ ስብ እንድታቃጥሉ ይረዳቸዋል። ዲስክሪፕሽን ላይ ያስቀምጥላችኋለሁ ይሄን ጥናት። አንድ በተደረገ ጥናት ዋን ሬፕ ማክስ ላይ በቂ ውሃ የጠጡ ሰዎች ጉልበታቸው ሲጨምር ታይቷል። ዋን ሬፕ ማክስ ማለት እንደምንም ብላችሁ ታግላችሁ የምታነሱት አንድ ድግግሞሽ ማለት ነው። አንድ የማንሳት የምትችሉት በቃ አጠቃላይ ማክሲማም የሆነ የግፊ መጠን ዋን ሬፕ ማክስ ተብሎ ይጠራል። በቂ ውሃ ጠጥተው ሃይድሬትድ የሆኑ ሰዎች ዋን ሬፕ ማክሳቸው ጨምሯል። እንደገና ደግሞ ዲሃይድሬትድ ሆነው በቂ ፍሉድ ሳያገኙ በቂ ፈሳሽ ሳያገኙ ይሄን ነገር በሚሰሩ ሰዓት ደግሞ ሲግኒፊካንት የሆነ ዋን ሬፕ ማክሳቸው ቀንሷል። ይሄ ምንድን ነው የሚያሳየው? ጥንካሬያችሁን ጂም ላይ እንድትጨምሩም እንዳትጨምሩም የምትጠጡት የውሃ መጠን ኢፌክት አለው። ሌላው የሰውነትን ስብን ከማቃጠል ጋር በተገናኘ ቢያንስ ግማሽ ሊትር ውሃ ምግብ ከማብላታችሁ ከ4 ሰዓት በፊት ብትጠጡ ይመከራል። ነገር ግን ሃይድሬትድ የማትሆኑ ከሆነ ዲሃይድሬትድ ከሆናችሁ ኤክሰርሳይዝ በምትሰሩ ሰዓት ወይም ኤክሰርሳይዝ ሰርታችሁ ከጨረሳችሁ በኋላ የመድከምና የረሃብ ስሜት ሊሰማችሁ ይችላል። ረሃብ በላይ ግን የመድከም ስሜት ፋቲግ ይገጥማቸዋል። ስለዚህ ሰዎች ምን ይሆናሉ? ይሄን በሚገጥማቸው ሰዓት ፋቲግ ሲገጥማቸው፣ ድካም ሲገጥማቸው የምግብ እጥረት ይመስላቸውና ምግብ ይበላሉ። ሞር ምግብ በምትመገቡ ሰዓት ይሄ ካሎሪ ዴፊሲት በቀን ውስጥ ከምታቃጥሉት በታች ለመመገብ ከነበረ እቅዳችሁ ሰውነታችሁ አክቹሊ በዛ ሰዓት የሚፈልገው በቂ ውሃ ሃይድሬሽን ሆኖ ሳለ ነገር ግን ራሳችሁን ከ4 ሰዓት በፊት በቂ ውሃ ጠጥታችሁ ሃይድሬትድ ሆናችሁ ኤክሰርሳይዝ ባለማድረጋችሁ ቀጥታ ምግብ ትመገባላችሁ። ያ ተጨማሪ ዌት ጌን እንድታገኙ ወይም ደግሞ ትንሽ ለመብላት ከነበረ እቅዳችሁ ያን እቅድ እንዳትከተሉ አፌክት ያደርጋችኋል። ስለዚህ በቂ ውሃ መጠጣት የሰውነትን ክብደት ከመቀነስ ጋር ቀጥታ የሆነ ግንኙነት አለው። ሃይድሬሽን በቂ የሆነ ፈሳሽ ማግኘት ከሪከቨሪ ጋር ቀጥታ የሆነ ግንኙነት አለው። ሪከቨሪ ማለት ኤክሰርሳይዝ ከሰራችሁ በኋላ ስፖርት ከሰራችሁ በኋላ ሰውነታችሁ ማገገም አለበት። ካላጋገመ በቂ የሆነ ፕሮቲን ሲንቴሲስ አይካሄድም። ቀጣይም ሁለተኛው ቀን ላይ የምትሰሩት ወርክአውት ስፖርት ይበላሽባችኋል። ያ እንዳይሆን ሰውነታችሁ ሪከቨር ማድረግ አለበት። ሰውነታችሁ ሲጀመር ለውጥም የምታዩት የሚያድገውም በሪከቨሪ ሰዓት ነው። ስለዚህ ይሄ ሪከቨሪ የሚባለው ማገገም የሚባለው ከድካም ማረፍ ብቻ አይደለም ትርጉሙ። ሪከቨሪ ማለት ስፖርት ሰራችሁ ለውጡን የምታዩበት ሰዓት የሪከቨሪው ሰዓት ነው። ስለዚህ አንድ ሰው ጂም ውስጥ ኤክሰርሳይዝ በሚሰራ ሰዓት ጡንቻዎቹ ይሰባበራሉ። ስፖርት ስትሰሩ አይደለም የምትለወጡት፣ ሪከቨር ስታደርጉ። ስፖርት ስትለወጡ ለለውጥ እንደ ኮዝ ነው ስፖርት። ከዛም በኋላ ግን ፕሮቲን ሴንቴሲስ መካሄድ አለበት። ፕሮቲን ሴንቴሲስ ማለት ሰውነታችን የተሰራው ጡንቻዎች ከአሚኖ አሲዶች ናቸው። በቂ የሆነ የፕሮቲን መጠን ስትመገቡ ያው አይምሮአችን ላይ መጣው መጀመሪያ ፕሮቲን ሴንቴሲስ ሲባል ፕሮቲን ነው። ስለዚህ በቂ የሆነ ፕሮቲን ስታገኙ ያ ፕሮቲን ሴንቴሲስ ይካሄዳል፣ ሪከቨር ታደርጋላችሁ። ይሄ ግን እንዲሆን በቂ የሆነ የውሃ መጠን ያስፈልጋችኋል። ያን የማታደርጉ ከሆነ ሪከቨር አታደርጉም። ስለዚህ ሃይድሬትድ ከሆናችሁ በቂ ፍሉድ የሆነ ሰውነታችሁ ውስጥ ካለ እነዛን ኒውትሪንቶች በትክክል ሰውነታችን አብዞርብ ማድረግ ይችላል። ስለዚህ በትክክል ሪከቨር ማድረግ ትችላላችሁ። ብለድ ስትሪም ውስጥ ያሉ ኒውትሪንቶች እኛ በቂ ውሃ በምናገኝ ሰዓት የብለድ ቮሊዩም ይጨምራል። ብለድ ቮሊዩም ቀነሰ ማለት ልባችን በጣም ቶሎ መምታት አለበት ኦክሲጅን እና እነዛ ኒውትሪንቶች ሰውነታችን ላይ ለማዳረስ። ይሄ ምን ያመጣብናል? ፋቲግ እንዲመጣ፣ ድካም እንዲመጣ ያደርጋል። ስለዚህ ይሄን ድካም እንደ ኩዊክ ፊክስ እኛ የምናደርጋለን። ቀጥታ ሰውነታችን በዛ ሰዓት የሚፈልገው ሃይድሬሽን ውሃ ሆኖ ሳለ ምግብ እንመገባለን። ቀጥታ ጣፋጭ ነገሮች እንጠቀማለን። ያ ዳይታችሁ ላይ እንዳትቀጥሉ እና የሰውነት ክብደት እንድትጨምሩ እንድትወፍሩ የራሱ የሆነ ተጽዕኖ ያመጣባቸዋል። ይሄ የሚሆነው በቀን ውስጥ ከሚያስፈልገን ሰውነታችን ከሚፈልገው የውሃ
መጠን 2% ብቻ ስለቀነሰ ማለት ነው። ይሄ ሁሉ በቂ ውሃ መጠጣት ለትሬኒንጋችን ምን ያክል አስፈላጊ እንደሆነ እንድናይ ነው። በቀጣይነት የምናየው በቀን ውስጥ ምን ያክል ውሃ ያስፈልገናል እና ስፖርት ከመጀመራችን በፊት እንዴት ነው ሃይድሬትድ መሆን ያለብን የሚለው እናያለን። ሳይንስ በቀን ውስጥ ወንዶች 3.7 ሊትር ሴቶች ደግሞ 2.7 ሊትር ውሃ ማግኘት እንዳለባቸው ይመክራል። ሌላው 20% የሚሆነው በአጠቃላይ በቀን ውስጥ ማግኘት ያለብን ፈሳሽ በቀን ውስጥ ከምንመገባቸው ምግቦች ነው የምናገኘው። ሌላው እንደ መለኪያ በቀን ውስጥ በቂ ውሃ ማግኘታችንን ለማረጋገጫ የሽንትን ከለር ፈዛዛ ቢጫ መሆኑን ቼክ ማድረግ ያስፈልጋል። ጂም ከመግባታችሁ በፊት ሃይድሬትድ ለመሆን እነዚህን አድርጉ። ልክ ጂም ከመግባታችሁ በፊት ከ400 እስከ 600 የሚል ወይም 2 ብርጭቆ ውሃ ጠጡ። ይሄ ጂም ከመግባታችሁ ከ4 ሰዓት በፊት። ከዛ ጂም ልክ እንደገባችሁ ጂማችሁ ውስጥ ሚዛን ካለ ራሳችሁን ተመዝናላችሁ። ከዛ ስፖርት በምትሰሩ ሰዓት ሲጠማችሁ ብቻ ውሃ እየጠጣችሁ ስፖርታችሁን ትጨርሱና ልክ እንደጨረሳችሁ ወርክአውታችሁን ራሳችሁን ትመዝናላችሁ። ከዛ ሁሌም ቢሆን ላብ ስለሚያለባችሁ ልክ ስፖርት ከጨረሳችሁ ላይ ስትመዘኑ ኪሎአችሁ ይቀንሳል። በቀነሳችሁት 1 ኪሎ 1 ብርጭቆ አጠጣላችሁ ማለት። ስለዚህ 1 ኪሎ ከቀነሳችሁ 1 ብርጭቆ ውሃ፣ 2 ኪሎ ከቀነሳችሁ 2 ብርጭቆ። ይሄ ማለት ልክ ስፖርቱን እንደጨረሳችሁ ነው የምታደርጉት። ያን ካደረጋችሁ በስፖርት ምክንያት ምንም አይነት ዲሃይድሬሽን አያጋጥማችሁ። መጀመሪያ ያየናቸውን ሪከቨር ማድረግ ትችላላችሁ። ፕሮቲን ሲንቴሲስ እንዲካሄድ ማግኘት ያለባቸውን ጥቅም በሙሉ ታገኛላችሁ። ሌላው ያለን ጥሩ የሆነ የውሃ አማራጭ ውሃ መጠጣት ብቻ ነው። ስለዚህ እንደ ቡና ፈሳሽነት ያላቸው ምግቦችን በመጠቀም ውሃ ጠጥተናል ብለን ማለፍ የለብንም። ውሃና ውሃ ብቻ በአግባቡ መጠጣት አለብን። በቀጣይነት የምናየው ስለ ኤሌክትሮላይት ናቸው። ምንድናቸው ኤሌክትሮላይት? እንዴት አድርገን ነው ቤት ውስጥ ማዘጋጀት ያለብን የሚለውን አብረን። ኤሌክትሮላይቶች ኤሌክትሪካሊ ቻርጅድ የሆኑ ማዕድኖች ናቸው። ለሃይድሬሽን ይጠቅማሉ። ሴላችን ውስጥና ከሴላችን ውጭ ያለውን የፈሳሽ መጠን በሰውነታችን ውስጥ ያንን ሚዛን ይጠብቃሉ። ያለ በቂ ኤሌክትሮላይት ውሃ ብቻ መጠጣት ሃይድሬሽን አያመጣም። ስለዚህ በቂ የሆነ ኤሌክትሮላይት ማግኘታችንን ሁሌም ቢሆን እርግጠኛ መሆን አለበት። ኤሌክትሮላይት የሚባሉት ሶዲየም፣ ፖታሺየም፣ ማግኒዥየም፣ ክሎራይድ፣ ካልሽየም። ኤሌክትሮላይት ባላንስ በማይፈጠር ሰዓት እንደ ድካም፣ ማጥወልወል፣ መዛል፣ የልብ ምት መፍጠን፣ የጡንቻ ክራምፕ እነዚህን የመሳሰሉ ነገሮች ይገጥሙናል። እነዚህን ነገሮች በቀላሉ ምግባችን ውስጥ እንዴት አድርገን ማግኘት እንችላለን የሚለውን ደግሞ እንመልከት። ፖታሺየምን ከሙዝ፣ ከድንች፣ ከአቮካዶ ማግኘት እንችላለን። ሶዲየምን ከጨው፣ ካልሽየምን ከወተት ተዋጽኦ ወተት፣ እርጎ፣ አይብ እንዲሁም ቅጠልማ አትክልቶች እነዚህ ማግኘት ይችላላችሁ። ማግኒዥየምን ከለውዝ እህል፣ ከጥራጥሬ እና ከቅጠላማ አትክልቶች ማግኘት ትችላላችሁ። ነገር ግን ኤሌክትሮላይትን ደግሞ ውሃችን ውስጥ ቤት ውስጥ ማዘጋጀት እንችላለን። የተወሰነ ሪሲፒ ልስጣችሁ። ጂም ውስጥ ከመግባታችሁ ከ4 ሰዓት በፊት 2 ብርጭቆ ውሃ፣ 2 የሻይ ማንኪያ የሎሚ ጭማቂ፣ 1/4ኛ የሻይ ማንኪያ ጨው እንዲሁም 2 የሻይ ማንኪያ ማር። እነዚህም በቀላሉ ቤት ውስጥ በማዘጋጀት በቂ የሆነ ኤሌክትሮላይት ማግኘት ትችላላችሁ። ይህን ቪዲዮ እንደወደዳችሁት የሆነ ነገር እንደተማራችሁበት ተስፋ አድርጋለሁ። ይህን ቪዲዮ ስፖንሰር ያደረጉልኝን ኤሌፋንት ፊትነሶች ኦሪጂናል የአውሮፓ አሜሪካ ሰፕሊመንቶች ከፈለጋችሁ ታች ላይ ባለው በዚህ ማስታወቂያቸው ኮንታክት አድርጓቸው። እኔ ኮች እንዳደረጋችሁ በተለያየ የዓለም ክፍል ያላችሁ አውሮፓ፣ አሜሪካ፣ አረብ ሀገር የተለያየ የሀገር ክፍል ያላችሁ ዳይት ፕላን እንዳዘጋጅላችሁ ኦንላይን ኮች እንዳደረጋችሁ የምትፈልጉ ከሆነ እዚህ ስክሪኑ ላይ እንደምታዩት ራሳችሁን ትራንስፎርም ማድረግ ከፈለጋችሁ ታች ላይ በማስቀምጥላችሁ ኢሜል አድሬስ ጻፉልኝ። ታች ላይ ባለው ኢንስታግራም ላይ ፎሎ አድርጉኝ። ሾው ሚ ሰፖርት። በቀጣይ ቪዲዮ እስከምንገናኝ ድረስ ባባይ።